سلينا እንኳን ደስ ያለሽ እንኳን ደስ ያለሽ ማንም ያለ ሰው እንደዚህ በቋንቋ ክላሽ አንድ ሁለት ላንቺ ሽምግልና ሰላምዬ ላንቺ ቀን ደመረ ሰላምዬ አንቺ አውጪ ያውጪና ምናምን ያላለችው ገናኒ አገባለሽ ያገባ ሰው ሳልዬ እስኪ ሙዚቃውን ክፈች እንዴ ሳይና ማሚ ናትና እንዴ በስመ አብ ወልድ ወመንፈስ ቅዱስ ኧረ ምንድን ነው ዛሬ ሁሉ አሚሉ ሂዱ ብሎ ሲለካችሁ ደጀኝ ነው የመጣችሁት እባክሽ ተረጋጊ እኔ ከእናንተ መካከል የበቃሉ ዘመድ ነው ሜላት ምን እያደረግሽ ነው እንዴ ተናገሩ እንጂ ለምን ዝም ትላላችሁ ተናገሩ ዘመድ ነው ግንባሩን ብዬ ነው የምጃው ንገሩ ብያለሁ እኔ ብዙ አላውቀውም አንዳንዱ መጠጥ ቤት አገኘዋለሁ እንጂ እኔ ብዙ አልቀርበውም አንተ ሚስ እኔም እኮ አንዳንዴ ምርቶቹን እንገዛለሁ እንጂ ብዙ አልቀርበውም የስጋ ዝምድና የለንም አንተስ እኔ ወንድሜ አንተ የበቃሉ ወንድም ነህ አዎ ወንድሜ ነኝ ታዲያ አንተን አይደል እንዲህ ስፈልግ የነበረው ያ ስለሆንኩ አያቀርበኝም ዛሬ ለሽምግልና ብቻ ነው የታሰበው ለትን ዞር የምታስበው ስለዚህ የእሷ ማጌጥ የሚጠቅመው ላደረገላት ሰው ነው እንጂ ለእኛ አይደለም ልጃችሁን አቀባሩ ያኖራታል ለመሆኑ ቤተሰብ አለው እንዴታ ቤተሰብ ቢሏችሁ ቤተሰብ ነው እንዴ ጀግና አንቀባሮ የሚያሳድግ አባት አለው እናትስ የለውም እንዴ እናትስ የለውም አባቱ ግን እናትም አባትም መሆን ይችልበታል እሺ የሆነስ ሆነና ከወርቁ ሌላ ምን አላላችሁ ልጃችን አንቀባሮ የሚያኖራትን የ20 ሚሊዮን ብር ቼክ ይዘን መጥተናል ያለው ንብረት ምንድን ነው ንብረትማ 7 ትውልድ ቢፈነጭበት የማያልቅ እናንተ ሰዎች እነዚህ ሰዎች ግን ያመጡልን ሰው ጥሩ ሳይሆን አይቀርም እንደዚህ ይመስላል መቼም መርጦ ነው ሰው የሚዛመደው አይደል እኛም ለዚህ ነው ከእናንተ ጋር ለመዛመድ የፈለግነው መርጠናችሁ ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ እንኳን ወደ ቻናላችን በሰላም መጣችሁ ዛሬ እንደተለመደው ኖላዊ ድራማ ክፍል 190 ይዘንላችሁ መጥተናል በጉጉት ሲጠበቅ የነበረው የሀናና የእዝራ ሽምግልና እንግዲህ በሚያሳዝን ሁኔታ ፍጻሜው አላማረም ማለት ነው እንግዲህ ሁላችንም እንደምናውቀው ሁለቱ ቤተሰብ ውስጥ ኃይለኛ ጠላትነት አለ ማለት ነው እናም ቤተሰቡ ሙሉ በሙሉ ሳይተዋወቅ ነበር ወደ ሽምግልና የተላላኩ ለዚህ ምክንያቱ ምንድነው ሁለታቸውም እዝራና ሀና ነው ጥፋተኞቹ ቤተሰቦቻቸውን ቢያንስ ስማቸውን ሳያስተዋውቁ ሀናም ስለ እዝራት ንገሪን ብዙ ጊዜ ሁሉም ሰው ቤተሰብ ይላት ነበር ስለነሱ ማንነታቸው አጎቷ ራሱ በተደጋጋሚ ይላት ነበረ ቢያንስ የምትገቢበትን ቤተሰብ ማወቅ አለብን ቀድመን እና ተናገሪ ሲሏተኝ ባሌ አይደለም ባሌንና ወገን ጠብቄ ነው ማገባው ከሰርግ በፊት አላስተዋውቅም ብላ ሁለታቸውን በደበቁት ምክንያት እንግዲህ ሽምግልናው ቀን ተቆርጦለት ወደ እና ሀና በሽማግሌዎቹን የሚገዛውን ነገር ገዛዝቶ የሚያስፈልገውን ነገር አድርጓቶ በቃሉ ላካቸው እዚህ ጋር ደግነቱ እኔ ሚስጥሩ አይወጣም ብዬ አስቤ ነበር ምክንያቱም እዝራና በቃሉ ወደ ቤታቸው ስለተመለሱ ሽማግሌዎቹን ብቻ ስለላኩ ምናልባት ስሙን ባይናገሩ አይታወቅም ነበርና እስከ ሰርግም ድረስ ይሄዱ ነበር እናም ሽማግሌዎቹ ደረሱ ማለት ነው እና ሀናና ሰላም በጣም ደስ ብሏቸው ፎቶ እየተነሱ በጣም አምሮባቸው ዝግጁ ሆነው በሚያምር ሁኔታ እየጠበቋቸው ነበር ሽማግሌዎቹ ገቡ እና ምቁማው መጀመሪያ ስላቶ በቃሉ መልካምነት በጣም ደግ ሰው አዲስ አበባ ውስጥ በሱ ያልበላ ህዝብ ሰው የለም ምናምን ብለው ስለ ጥሩነቱ ተናገሩ እናም እሺ አሁን ስለሱ ጥሩነት ተናገራችሁ ከዚህ በኋላ
ስሙን ንገሩን ሲባሉ ስሙ አቶ በቃሉ እንደሆነ ሲናገሩ ሁለታቸው የሚያውቁት ነገር ስላለ ባልና ሚስት ማለት ነው በጣም ደነገጡ። ወይዘሮ ሜላትም ደንግጣ ወደቀች ራሷን ስታ ማለት ነው። ምክንያቱም የልጇ ባል የጠላቷ ልጅ እንደሆነ ስታውቅ በጣም ነው የደነገጠችው። ከዛም ለማረጋጋት ሞከረ። ሁላቸውም ሽማግሌዎቹም ሆነ የሜላት እናት እና አባባ ኖላዊ ምንም የገባቸው ነገር የለም። ሁለታቸው ነው እና ምንድነው የተፈጠረው አስረዱን ሲሉ አሁን ዝግጁ አልነበረም መስፍንም ለመናገር። ምክንያቱም ወይዘሮ ሜላት ራሷን ስታ ስለነበረች እሷን ውሃ ፊቷን በውሃ እየጠራረገ እንድትነቃ ውሃም እየደፉባት እንዲነቃ እየሞከረ ነበር። መጨረሻ ላይም ከድንጋጤዋ ስትነቃ ወደ መኝታ ቤት ሄዳ እንግዲህ ሽጉጧን ይዛ መታ ሽማግሌዎቹ ላይ ደቀነችባቸው። እናም ሽማግሌዎቹ ደንግጠዋል። ምን እንደተፈጠረ ምንም የገባቸው ነገር የለም። እና ከዚህ ከእናንተ መካከል የአቶ በቃሉ ወንድም የትኛው ነው ግንባሩን ብዬ ደፋለታለሁ አለች። እና ሁላቸውም ተናገሩ ማንነታቸው። እኔ ጎረቤቱ ነኝ፣ እኔ ስራ ባልደረባው ነኝ፣ እኔ ወንድሞ ግን ነገር ግን ዳሀ ስለሆንኩ እኔን ስለማይወደኝ ዛሬ ለሽምግልና ብቻ ነው የፈለገኝ ምናምን ብለው መጨረሻ ላይ አባባ ኖላዊ እንግዲህ ከእጇ ሽጉጡን አስለቅቀው ሁላቸውንም ወጥተው እንዲሄዱ አደረጋቸው ማለት ነው። በዚህ ምክንያት እንግዲህ ሽምግልናው ባለመሳካቱ ሀናን በጣም ነው ያዘነችው። ምክንያቱም ይህን ሁሉ ጊዜ አብሮ ከአባቱ ጋር ተመሳጥሮ ነው እኔ ሲጫወትብኝ የከረመው አውቆ ነው አይወደኝም ነበር የሚለው ነው የበለጠ የጎዳት። እሱ ግን ምንም አባቱም ሆነ እዝራ ምንም ያውቁት ነገር የለም። ሁለታቸውን ካለመነጋገራቸውና መደበቃቸው ነው እዚህ ደረጃ ያደረሰው ማለት ነው። ሀናም በጣም ነው የተጎዳቸው። እናም በሽምግልናው ቀንም እያለቀሰች ትገኛለች። እንግዲህ የሽማግሌዎቹን መልስ በጉጉት እየጠበቀ ነበር። አቶ በቃሉ ቀጥታ ወደ ቤቱ ሄዱ እና እየዘፈነ ቢራ የሚጠጣ ሁሉ አዘጋጅቶ እየጠበቃቸው ነበረ። መጥተው ግን የተፈጠረው ነገር ሙሉ ነገሩት። እናም እሱም አያውቅም ነበር። ያው የሰዎቹ ስም መስፍን እንደሆነ ሲናገር እሱም እውነቱን አወቀ ማለት ነው። የመስፍንና የሜላት ልጅ እንደሆነች እና ሜላት እሰራልሻለሁ እያለ እየዛተባት ነበር። እና ሽማግሌዎቹንም ውጡ ብሎ አስወጣቸው ማለት ነው። ተናዷል በጣም። እዝራም ቅዱስን ጓደኛውን አብሮ ልኮት ነበር አበባ ምናምን እንዲህ እና በጉጉት እየጠበቀ ነበር መልሱን። ሲመጣም ያው እሺ እንደሚባል እርግጠኛ ነው። ምክንያቱም ሀና ነግረዋለች የቤተሰቦች ፈቃደኛ ናቸው፣ ግን ለወግ ለማዕረግ ነው ሽማግሌ የሚላከው እንጂ ሽማግሌ መላኩ እኔ እናንተ ፍቅር ላይ ምንም አይነት ተጽዕኖ አያሳድርም ብላ ስለነበረው እንደሚቀበሉት 100% እርግጠኛ ነበር። እናም ሲነግረው ቅዱስ እየቀለድክ ነው አንተ እንዴት ትቀልዳለህ በዚህ ጊዜ ብሎ ሲለው እኔ እየቀለድኩ አይደለም እውነት ነው በቃ አልተሳካም ሲለው ጮኸ። የሚያደርገው ነገር የገባውም ሀና እኮ ነግራኛለች ቤተሰቦቿ ፈቃደኛ እንደሆኑ ነው የተናገረችው፣ እንዴት እንደዚህ የሆነ እኔ ምንም የገባኝ ነገር የለም ማለት። እናም ጮሆ መጨረሻ ላይ ወደ ሀና መሄድ አለብኝ ብሎ ተነሳ ማለት ነው። እና ጆሮም ከዚህ በፊት ያው ሽማግሌው ዝግጅት ላይ ሲጠራ አልሄድም ብሎ ነበር። ከዛም ሰክሮ ሄደ። በነጋታው ግን ሲነቃ ሰክሮ ሄዶ የተናገረው ነገር ሀና እንዳስከፋት ስለገቡ በጣም ተናዷል በራሱ። አሁንም ድጋሚ መሄድ አለብን የሽምግልናው ቀን መሄድ አለብን ብሎ ጓደኛው፣ ምክንያቱም በደስታዋ ቀን ምንም እንኳን ብትወዳት ለእሷ ስትል በደስታዋ ቀን ደስታዋ ሊያስደስት ይገባል መሄድ አለብህ ብሎ እንደምንም መክሮ ዞት ሄደ ማለት ነው። ሲሄዱ ግን ቤቱ በጣም ጭር ብሎ ነበር። ሬሳ የወጣበት እንጂ ሽማግሌ የተላከበት አይመስልም፣ ምክንያቱም በተፈጠረው ምክንያት እና ግራ ተጋብተዋል። ምን እንደተፈጠረ ሊገባቸው አልቻለም። አባባ ኖላዊ ሲጠይቋቸው አባባ ኖላዊ የተፈጠረውን ነገር ተናገሩ እና ሀና የት ናት ሲሉ ወደ መኝታ ቤት ሄዳለች ብሎ እንግዲህ ቀጥታ ወደ እሷ ሂዱ የተፈጠረውን ነገር ለማወቅና ሀና ያለችበትን ለማየት ነው ሄደው። እሷም ስቅስቅ ብላ እየለቀሰች ይህን ሁሉ ጊዜ እዝራ እየተጫወተብኝ ነበረ እና በጣም አዝኛለሁ ምናምን ብላ፣ እንደውም እሱ ምናልባት ረግሟት ከሆነ በጣም አዝኖባት እንደሆነ አልሳካላት ያለ ጠየቀችው። እሱ ግን በጭራሽ እኔ አንቺ ደስታ ያስደስተኛል እንጂ እኔ በአንቺ ሀዘን መደሰት አይነት ሰው አይደለም ብሎ አቅፏት እንግዲህ እሷ እዛህ ጥፋኝትም ቢሆን እዛህኝ ጥፋ ብላ እዟት እንዲጠፋ ጠየቀችው። እሱ ምንም ማድረግ ስላልቻለ ፈቃደኛ ሆነና ከቤት ተይዘው ወጡ። በሌላ በኩል እዝራ ቅዱስ መሄድ የለብህም አሁን እንደዚህ ተረጋግተህ መቀመጥ አለብህ መጀመሪያ እናስብበት ቢለው በጭራሽ ሀና ማናገር አለብኝ ብሎ ወደ ቤቷ እየሄደ ነበረ። ግን ቤቷ የትኛው እንደሆነ አያውቅም ግቢው። ከዛም ግቢውን አሳየኝ ካላሳየህን ግን እኔ በየቤቱ እያንኳኩ የትኛው እንደሆነ የሀና ቤት አውቃለሁ
ምናምን ሲለው ከዛም ሁለታቸው ተያይዘው ከግቢ ወጡ ማለት ነው፣ ጆሮና ሀና። ሀናም በጣም ተናዳበት ስለነበረ በጣም አስመሳይ ውሸታም ነህ አንተ፣ ውሻ ነህ፣ አባትህም አንተም ውሻ ናችሁ ብላ ስለ አባቱ መጥፎ ነገር በጣም ተናገረች። እና እሱ ደግሞ አባቱ ደካማ ጎኑ ስለሆነ እንዴት አባቴ ትናገሪያለሽ ብሎ በጥፊ ሊመታት ሲል ጆሮ ይዞ አስቀረው ማለት ነው። እናም ጆሮ እንዴት ሴት ልጅ ላይ እጅህን ታነሳለህ ብሎ በውጤ ሊመታው ሲለው ቅዱስ አስጣለውና ከሀና ጋር ተያይዘው ወደ መጠጥ ቤት ሄዱ። እንግዲህ መጠጥ ቤትም ሀና ጠጥታ አታውቅም። ጠጥታ ስለማታውቅ መጀመሪያ ጊዜ ስለጠጣች ኃይለኛው ጠጥታ ሰከረች ማለት ነው። እሱም አማራጭ ስለሌለው ወደ ቤት መመለስ አልፈልግም፣ ወደምትፈልግበት ቦታ ውሰደኝ ወይ ደግሞ ወደ ቤት ውሰደኝ አለችውና ወደ ቤት ይዟት ሄደ ማለት ነው ሀና። እናም ከእዝራ ስትለይ እንግዲህ ዞሮ ዞሮ መጠያ ያደረገችው ጆሮ ነው። ጆሮን በዚህ በኩል በጣም ደስ ብሎታል። እንግዲህ ከእዝራ ጋር ፍጻሜዋ እንደዚህ ከሆነ ያው ከጆሮ ጋር የሆነ እድሏ ከፍተኛ ነው ማለት ነው። እናም ሁለታቸውም ሽምግልና በዚህ መልኩ ተጠናቆ የእዝራና የሀና ድሮም ያላማረበት የፍቅር ግንኙነት መጨረሻ ላይ ተቋጭቷል ማለት ነው። በዚህ መልኩ ወይዘሮ በጣም ተናዳበታለች። በአቶ በቀሉ ሁሉ ነገር ያሴረው ሆን ብሎ እሱ ነው ብላ እንግዲህ በጠላትነት ፈርጀዋለች ማለት ነው። ተምቹም እዛ ቤት ሄዶ እንግዲህ ድንብላልን ለማግኘት ሞክሯል። በመሀል ላይ መጣች ማለት ነው እርግብ። ሁለታቸውም እንግዲህ ተጣልተዋለኝ። እርግብ ያው አይዋደዱም ከድንብላ ጋር እና ድንብላል ደግሞ ለማስቀናት እየሞከረች ነው አሁን ላይ። እሷን ድንብላልን ነው የሚፈልገው ተምቹ ሁሉን ነገር ረስቶ ማለት ነው። ስለ እርግብ ከእሷ ጋር ያሳልፈውን ጊዜ ሁሉ ረስቶ ማለት ነው። እርግብም ከዛ ቤት በመኖሯ እንግዲህ በጣም ከባድ ችግር ውስጥ ነው ያለችው። ምክንያቱም ሰላሚና በየደቂቃው የሆነ ነገር ባለች ቁጥር ሄዳ አንገቷን እያነቀች እያስቸገረቻት ትገኛለች። እና ኖላዊ ድራማ የዛሬው ክፍል ይመስላል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰናይ ጊዜ ተመኘንላችሁ።